ብዙ ክርስቲያኖች መጨረሻቸው ሲኦል የሚሆነው ምክንያቱን እንኳን ሳያውቁት ነው። አንድ ሁሉም ባለማወቅ ችላ የሚሉት ኃጢአት ያለ ሲሆን ይህም ኃጢአት ዘላለማዊ መዘዝን ይዞ ሊመጣ ይችላል። በዚህ ቪዲዮም አንድ ሲኦልን ስላየና ስለዚያ ኃጢአት ከኢየሱስ ቀጥተኛ መልእክትን ስለተቀበለ ሰው አስደንጋጭ ተሞክሮ ይዤላችሁ መጥቻለሁ። ብራይን እባላለሁ። እናም መላው ሕይወቴን ያሳለፍኩት በእምነት ውስጥ ተጠብቄ ነው። ያደግኩት እግዚአብሔርን የሁሉ ነገር ማዕከል ባደረገ ቤተሰብ ውስጥ ነው። የጠዋትና የምሽት ጸሎትም እስከዛሬ ድረስ ጠብቄ ያስኩት ልማዴ ነበር። ሕጉን በጥብቅ ከሚከተሉ ዘወትር እሁድ ቤተክርስቲያን ከማይቀሩና የጽድቅን ሕይወት ከሚመሩ አንዱ በመሆኔ ራሴን ጥብቅ ክርስቲያን እንደሆንኩ አስብ ነበር። ነገር ግን አንዳንድ ነገሮች ላይ ያለኝ አመለካከት ያን ያክል ሚዛን የሚደፋ አልነበረም። ለምሳሌ በሰይጣንም ሆነ በሲኦል አንድም ቀን አምኜ አላውቅም። ለእኔ ፍቅር የሆነው እግዚአብሔር እንዲህ አይነት ዘላለማዊ የስቃይ ስፍራ እንዲኖር ይፈቅዳል ብዬ አላስብም። ለእኔ እነዚህ ነገሮች እምነት የሌላቸው ሰዎች ለማስፈራሪያ የቀረበ ምስል ነበር የሚመስለኝ። እውነቱን ለመናገር የእኔ ሕይወት ዘይቤ ብቻውን በመንግሥተ ሰማያት ቦታን ለማስያዝ በቂ ነው ብዬ የማምን ሰው ነበርኩ። እናም ይህንን አስተሳሰቤ እስከዚያች ቀን ከሰዓት ድረስ አልቀየርኩም ነበር። ቀኑ ዲሴምበር 2018 ከገና በዓል ጥቂት ቀናት በፊት ነበር። አስታውሳለሁ። በዕለቱም የነበረው ቅዝቃዜ አጥንትን የሚሰብር ሲሆን መብራቶቹም ከመብዛታቸው የተነሳ መንገዶቹን በጉልህ ማየት ያዳግት ነበር። እኔም በዚያች ቀን ለእህቶቼ ልጆች የሚሰጠውን የገና ስጦታ ለመሸመት በአንድ ገበያ ማዕከል ውስጥ ነበርኩኝ። ደክሞኛል፣ ነገር ግን የገና በዓል በማንኛውም ሰው ላይ ሊያሳድረው የሚችለው ደስታ ይሰማኝ ነበር። ግብይቴንም ከጨረስኩ በኋላ አንደርግራውንድ ወዳለው ወደ ፓርኪንግ ስፍራው አመራው። ብዙ ዕቃዎችን በመሸከሜ ብዛት ዝዬ ስለነበር በደረጃ ከመውረድ ይልቅ የመረጥኩት ሊፍቱን መጠቀም ነበር። ወደ ሊፍቱ እንደገባው ዘመናዊ ከብረት የተሰራና ለስላሳ ሙዚቃ የሚጫወትበት ሊፍት በመሆኑ አንዳችም እንግዳ ስሜት አላደረብኝም ነበር። በሊፍቱ ውስጥ ከእኔ ጋር አንድ በስልኩ ላይ አፍጥጦ የነበረ ጎረምሳ ሰው እና ቀይ ስካርፍ ያደረገች ወጣት ሴት ነበረች። እኔም መዳረሻ የነበረውን ግራውንድ ፍሎር ቁልፍ ስጫን ሊፍቱ መንቀሳቀስ ጀመረ። ነገር ግን ብዙም ሳይቆይ እንግዳ የሆነ ድምፅ ይሰማ ጀመር። ልክ ከአንድ ነገር ክብደቱ ከአቅሙ በላይ ሲሆን የሚያሰማውን ድምፅ ያሰማ ቢጀምርም ነገር ግን መጀመሪያ ላይ ያን ያክል ግድ አልሰጠኝም። የጠባብ ክፍሎች ፍራቻ እንደሌለብኝ ያውቃለሁ። እንዲህ ያለው ፍራቻ ለእኔ ምንም አይነት ስሜት የማይሰጥና ሰዎች እንዲሁ ነገሮችን ለማካበድ የሚጠቀሙት መንገድ እንደሆነ ነበር የማምነው። ፓኒክ አታክ ስለሚሉትም ነገር ያለኝ አስተሳሰብ ተመሳሳይ ነው። ይህ ሰዎች ትኩረትን ለማግኘት ሲሉ የሚያደርጉትና ብዙ መድኃኒቶችን ከመውሰድ የሚመጣ ነገር እንጂ ሌላ አይደለም። ነገር ግን ይህ ስሜት አንድ ቀን በእኔም ይደርስ ይሆናል የሚል አንዳችም ግምት አልነበረኝም። ሊፍቱ በድንገት በሁለት ወለሎች መካከል ሲያርፍ በውስጡ የነበረው መብራት ባይጠፋም ነገር ግን የነበረው እንቅስቃሴ ስሜት ግን ሙሉ ለሙሉ ሊጠፋ ችሎ ነበር። በክፍል ውስጥ የነበረው የአደጋ ጊዜ ቁልፍ ብቻ ነው፣ ነገር ግን ምንም አይነት ምላሽ አልነበረውም። አጠገቤ የነበረው ጎልማሳ እየተርበተበተ ስልክ ለመደወል ቢጥርም ምንም አይነት ሲግናል አልነበረም። ምንም እንኳን ክፍሉ በጸጥታ ተውጦ የነበረ ቢሆንም ነገር ግን በአእምሮ ውስጥ የነበረው ድምፅ ጆሮን የሚደፍን ነበር። ለልቤ ያን ያክል ከባድ ነገር እንዳልሆነ ብነግረውም ነገር ግን ልቤ ከደረቴ አምልጦ ሊወጣ ምንም አልቀረውም ነበር። በቅስፈትም በዙሪያ ያለው ነገር ሁሉ ልክ እየከበበኝና እየተዘጋብኝ ያለ ያክል ትንፋሽ ያጥረኝና በላብ እጠመቅ ጀመር። ላምን አልቻልኩም። እኔ ነኝ እያላብኝ የተንቀጠቀጥኩና ትንፋሽ እያጠረኝ ያለሁት። ከጎኔ ያሉትን ሰዎች ትኩረት ላለመስረቅ ስልም ወደ ግድግዳው ብጠጋም ነገር ግን ፊቴ ላይ የነበረውን ጭንቀት ያነበበችው ወጣት ሴት ወደ እኔ ቀርባ ደህና ነህ በማለት ጠየቀችኝ። እኔም እንደምንም ፈገግ ለማለት እየሞከርኩኝ አዎ ሁሉም ነገር ሰላም ነው በማለት በመልስላትም ሰውነቴ ግን እየከዳኝ ነበር። መተንፈስ የተራራ ያክል ከብዶኛል። አናቴ መጨረሻ ወደ ሌላው ጉድጓድ የተወረወርኩ ያክል ይዞርብኛል። አዎንታዊ ነገሮችን ለማሰብ ጥረት በማድረግ ውስጥ ራሴን ለማረጋጋት ብሞክርም ነገር ግን በሚያብረቀርቀው ብረት ነጸብራቅ ውስጥ በላቤ ምክንያት ገንባሬ ላይ የተጣበቀው ጸጉሬና እንደ አመድ የነጣው ፊቴ ይታይብኝ ነበር። በሕይወቴ ለመጀመሪያ ጊዜ ራሴን ያለመቆጣጠር ስሜት ከልክ በላይ ይሰማኝ ጀመር። በሊፍት ውስጥ የነበሩ ሁለት ሰዎች ሊረዱኝ ቢሞክሩም ነገር ግን ፓራላይዝድ እንደሆነ የሚሰማኝ ሰውነቴን ማዘዝም ሆነ አንዲትም ቃል ማውጣት አልቻልኩም። በድንገት ሁሉም ነገር በጨለማ ተዋጠ። ልክ ጊዜ እና ቦታ መጨረሻና ማለቂያ በሌለው ጥልቅ ድቅድቅ ያለው ያክል። ከዚያ ግን አንድ ብርሃን ከሩቅ ያበራ ጀመረ። ይህ ብርሃን የተለመደ አይነት ሳይሆን
ነጭና ሙቀት ያለው እንዲሁም ሕያው የሆነ ብርሃን ነበር። እንዴት እንደተንቀሳቀስኩ ባላውቅም የብርሃን ወደ እርሱ ይስበኝ ጀመር። የበለጠ እየቀረበኝ በመጣው ቁጥር የብርሃኑ ኃይል እየጨመረ የመጣ ሲሆን ስቀርበው የሆነ አካል ቅርጽ እየያዘ ይመጣ ጀመር። የምን ቅርጽ እንደሆነ እርግጠኛ አልነበርኩም፣ ነገር ግን የማውቀው ያክል ይሰማኝ ነበር። ይህ ብርሃን ትልቅ የሆነ ግርማ ሞገስ ቢኖረውም ነገር ግን የሚያረጋጋ ስሜትም ነበረው። እናም ቀስ በቀስ በጨለማ ውስጥ የነበረኝ ፍርሃት ሁሉ ወደ የማውቀው ጉጉት እየተቀየረ መጣ። አካሉም ጥልቅ በሆነና በተረጋጋ ድምፅ ብራያን፣ አሁን ዕድሜ ልክህን የካድከውን ነገር የምታይበት ሰዓት ነው በማለት ተናገረም። ከድምፁ ታላቅነት የተነሳ በጆሮዬ ማስተጋባት ብቻ ሳይሆን እያንዳንዱ ቃል መንፈሴንም ዘልቆ መግባት ችሎ ነበር። በድንገት የሆነ ሰላም ቢሰማኝም ነገር ግን በተመሳሳይ ሁኔታ ስጋቴ እየጨመረ መጥቷል። ይህ የፍርድ ስሜት የማይጠፋና ከዚህ በኋላ ልክደው የማልችለው ነበር። ድምፁም እንዲህ ሲል ቀጠለ። በሲኦል አምና አታውቅም። ሁልጊዜም ቢሆን አፈ ታሪክና ኃጢአተኞችን ለማስፈራራት የተጻፈ ታሪክ ነው ብለህ ታምን ነበር። በድንገትም በዙሪያ ያለው መልክዓ ምድር ተለወጠ። ከቦኝ የነበረው ብርሃን ጠፍቶ በሕይወቴ ያጋጥመኛል ብዬ ያልጠበቅኩት አስፈሪ ቅዠት ቀረ። በፊቴም ታላቅ ገደል ተከፍቶ በውስጡ ካለው የጨለማ መሬት ተራራ የሚያክል የእሳት ነበልባል ይወጣ ጀመር። አየሩ በጭሱና በአመዱ ከብዶ የነበረ በመሆኑ በውስጡ የነበረው ሙቀት ልብን የሚያቀልጥ ነበር። በላይ የነበረውም ሰማይ በጥቁር ቀለምና ጨለማውን በሚሰነጥቀው መብረቅ ተውጧል። ነገር ግን በትክክል ያስፈራኝ ጨለማው ሳይሆን በውስጡ የነበሩት ፍጥረታት ነበሩ። በእሳት ባህር ውስጥ በስቃይ ላይ የነበሩ ወንድና ሴቶች የሚያሳልፉት ስቃይ ማብቂያ የሌለው ያክል ጩኸታቸው እጅግ ልብ የሚሰብር ነበር። አንዳንዶቹ ከዚህ ለመውጣት በሚመስል መልኩ ቢፍጨረጨሩ፣ ነገር ግን ፊታቸው ላይ አንድም ተስፋ አይነበብም። ከነዚህ መካከል የማውቃቸውን ሰዎች መመልከቴ ነው። በሚገርም ሁኔታ እነዚህ ሰዎች አብረውኝ የጸለዩና በእያንዳንዱ እሁድ ቤተክርስቲያን የሚሄዱ ክርስቲያኖች ነበሩ። እናም እነዚህ ሰዎች ልክ እንደኔ ድነናል የሚል ግምት ነበራቸው። በእነዚህ ውስጥ የነበሩትም አስተማሪዎች፣ ዲያቆኖችና የክርስቲያኑን ማህበረሰብ ያገለገሉ ሰዎች አሁን በእሳት ባህር ውስጥ ምላሽ በሌለው ተማጽኖ እጃቸውን አጣምረው ለመጸለይ ሞክሩ ነበር። እኔም ከዚህ ስቃይ ዓይኔን መንቀል እንዳቃተኝ በሚርበተበት ድምፅ ለምን በዚህ ሆኑ በማለት ጠየቅኩኝ። ብርሃኑ እንዲህ ሲል መለሰልኝ። ምክንያቱም በትዕቢት ኖረዋል፣ ጸልየዋል፣ ነገር ግን አንድም ቀን ልባቸውን ከፍተው አያውቁም። በሌሎች ላይ ይፈርዳሉ፣ ጽድቃቸው የሚያድናቸው ቢመስላቸውም ነገር ግን በልባቸው ላይ የተሰወረውን ኃጢአት ችላ ብለዋል። የኖሩትም የእግዚአብሔር ወቀሳ ችላ እንዳሉና ትዕቢታቸው የሚያስከፍላቸውን ዋጋ እንደረሱ ነው። እያንዳንዱ ቃላት ወደ ውስጤ ዘልቀው ሲገቡ ይሰማኛል። ልክ መቼም ልጋፈጠው በማልፈልገው እውነት ፊት ለፊቴ የተመታው ያክል። ዕድሜ ልኬን የጸለይኩት ጸሎት፣ ያደረግኳቸው ነገሮች አሁን ትርጉም የለሽና ባዶ ሆነዋል። ሁልጊዜም አስብ የነበረው ጸሎት ብቻውን ለማዳን በቂ እንደነበርና ለመንግሥተ ሰማያትም ዋስትና እንደሚሆን ቢሆንም ነገር ግን ከፊት ለፊቴ አያቸው የነበሩት ክርስቲያኖችን እንደኔ ሲያስቡ ኖረው አሁን በዘላለም ስቃይ እየተሰቃዩ ነበር። እነዚህ የሚሰቃዩትን ነፍሳትን ስመለከት በሕይወት ዘመኔ ሁሉ የሠራሁትን ኃጢአቶች ቀስ በቀስ ማሰብ ጀመርኩኝ። በዚህ የሚገኙት እያንዳንዱ ክርስቲያኖች ሁሉ በአንድ ወቅት እምነታችን ያድነናል በሚል ግምት ኃጢአታቸው ያን ያክል ምሕረት የሚያስፈልገው እንዳልሆነ በማመን ኖረዋል። ከዚህ ውስጥ አንዱ በቤተ ክርስቲያናችን ውስጥ የማውቀው የተከበረ ዲያቆን ነው። አሁን ግን በዚህ እሳት ነበልባል ውስጥ ተንበርክኮ በተስፋ መቁረጥ ሲማጸን እየተመለከትኩት ነበረ። እንደ አማኝ የተሰጠ ሕይወትን ኖሯል። ነገር ግን በልቡ ከሌሎች እንደሚሻል በማመን ሰዎች ላይ ሲፈርድ ኖሯል። ነገር ግን አንድም ቀን ትክክለኛ የሆነ ፍቅርንም ሆነ ምሕረትን አሳይቶ አያውቅም። በዚህም እግዚአብሔር የሚፈልገውን ትሕትና ወዲያ በመጣል ትእዛዙን የማይፈጽሙትን ሰዎች ሁሉ ሲያወገዝ ኖሯል። ሌላኛዋ የማውቃት ሴት ዘወትር እሁድ ቸርች ትሄዳለች። ድምጿን ከፍ አድርጋ ትጸልያለች። ነገር ግን ከዚህ ጀርባ የተደበቀ ግብዝነት አለ። ይቅርታን መጠየቅ ብቻውን የሚያድናት መስሏት ሌሎችን ለራሷ ጥቅም ስትል ስትጎዳ ኖራለች። ነገር ግን በልቧ ውስጥ ቅጣትን ፍራቻ እንጂ እውነተኛ የሆነ ንስሐ አልነበረም። እናም አንድ በአንድ ያየዋቸው ክርስቲያኖች በአንድ ወቅት ልክ እንደኔ የእግዚአብሔርን ትክክለኛውን ፍቅርና ፍትህ ምንነት በመርሳት በእምነታቸው ብቻ እንደሚድኑ የሚያምኑ ነበሩ። በፊት የተገለጡት እያንዳንዱ ምስሎች እጅግ ግልጽና አንድ በአንድ ያየዋቸው ክርስቲያኖች በአንድ ወቅት ልክ እንደኔ እግዚአብሔርን ትክክለኛውን ፍቅርና ፍትህ ምንነት በመርሳት እንደሚድኑ የሚያምኑ ነበሩ። በፊት የተገለጡት እያንዳንዱ ምስሎች እጅግ ግልጽና አንዳችም ያልተደበቁ በመሆናቸው ልቋቋማቸው ከምችለው በላይ ነበረም። እያንዳንዱ በእሳት ነበልባል ውስጥ የሚሰቃየው ሰው ሁሉ
በክርስትና ሕይወት የኖረ ነበር። ጸልየዋል፣ መጽሐፍ ቅዱስ አንብበዋል፣ ቤተክርስቲያን ሄደዋል። ነገር ግን ሁልጊዜም አንዳች ነገር ይጎድላቸው ነበር። ከጎን ያለው አካልም እንዲህ አለ፣ ጸሎትን ማነብነብና ቤተክርስቲያን መሄድ ብቻውን በቂ አይደለም። እዚህ የምታያቸው ሰዎች ሁሉ በአንድ ወቅት እምነታቸውን በሰዎች ዓይን ፊት ማሳየት ብቻውን መዳናቸውን እንደሚያረጋግጥላቸው ያምኑ ነበረም። ነገር ግን እምነት ቃላት ወይንም ለሌሎች የምናሳየው ነገር ብቻ ሳይሆን የዕለት ተዕለት የልብ ተግባርና እኔ ባስተማርኩ ፍቅር መኖር ነው። ድምፁ በፍቅር የተሞላ ቢሆንም ነገር ግን ልክ መቼም የማረሳውን መልእክት የሚነግረኝ ያክል በውስጡ ሊካድ የማይችል ኃይል ነበረው። ነገር ግን ይህ እንዴት ሊሆን ይችላል? እነዚህ ሰዎች ታማኝና ሕይወታቸውን የሰጡ ክርስቲያኖች ነበሩ በማለት የማይሆን ባለማመን የሞት ሞቴን ተናገርኩኝ። እንዴት በዚህ ሊገኙ ቻሉ? ክርስቲያኖች በዚህ ሊገኙ ይችላሉ ብዬ አስቤ አላውቅም። ለምንድን ነው እዚህ ያሉት? በማለት መጠየቄን ቀጠልኩኝ። ብርሃኑ እንዲህ ሲል መለሰልኝ። ምክንያቱም አስፈላጊ የሆነውን ነገር ረስተዋል። እውነተኛ ንስሐና ትህትና ትዕቢት ዓይናቸውን አውሯቸዋል። ፈጽሞ የእውነት ኃጢአታቸውን ለልባቸው ተናዘው አያውቁም። ከሁሉ በላይ እንደሆኑ እንዲያስቡ የሚያደርጋቸውን ትዕቢት ከልባቸው አውጥተው አያውቁም። ይጸልያሉ፣ ነገር ግን በትህትና አልነበረም። ለመታየትና ጻድቅ የመሆን ስሜት እንዲሰማቸው ይጸልያሉ፣ ነገር ግን መቼም ቢሆን ፍቅር ልባቸውን እንዲለውጥ ፈቅደው አያውቁም። አንዳች ድንጋጤ ሰውነቴን ሲወረኝ ታወቀኝ። እነዚህ ሰዎች መጨረሻቸው ሲኦል ከሆነ የእኔስ መጨረሻ ምን ይሆን? ጸሎቴና እምነቴ ያድነኛል። በእምነቴ ልክ እንደነሱ ኖሬያለሁ። አሁን በእነርሱ ላይ የማየውን ራሱን ኃጢአት ሁሉ አድርጌያለሁ። ሰው ላይ መፍረድ፣ ኃጢአትን ችላ ማለትና እግዚአብሔር የሰጠኝን ምሕረት ለራሴ ጥቅም መጠቀም። ፊታቸውን ተመለከትኩኝ። ጥቂት ታክል እንኳን ተስፋን ለማየት ብሞክርም አንዳችም አልነበረም። በዘላለም ስቃይ ነፍሳቸው ተወጥሯል። ነበልባሉ ሰውነታቸውን አልዋጠም፣ ወደ አምድነትም አልለወጣቸውም። ነገር ግን በማያቋረጥ ስቃይ ውስጥ ገብተዋል። እናም በዚህ መካከል አንድ ሰው ተመለከትኩኝ። በደንብ አውቀዋለሁ። በትጋት ስለ እግዚአብሔር ፍቅር ይሰብክ የነበረ ሰባኪ ነበር። ስፍር ቁጥር የሌላቸውን ሰዎች ወደ እምነት ቢመራም ነገር ግን መጨረሻው የእሳት ነበልባል ውስጥ ሆኗል። በሕይወት ሳለ በሥራው እንዴት ይኩራራ እንደነበረና ከቤተ ክርስቲያኑ ምን ያክል ምስጋናን ይቀበል እንደነበረ የሚያወራበት መንገድ ትዝ ይለኛል። በፍርሃትም እርሱ እዚህ ነው በማለት ስጠይቀው እርሱም አዎ እርሱም እዚህ ነው። ምክንያቱም ሥራው መልካም ቢሆንም እንኳን በልቡ ውስጥ ትህትና አልነበረውም። ፍቅርን ቢሰብክም የኖረው በፍርድ ውስጥ ነበር። እርሱ ከሌሎች እንደሚሻል በማመን ሌሎች ላይ ይፈርድ ነበር። ከሰዎች የሚመጣን ምስጋናን እንጂ የእኔን ምሕረት አልፈለገም በማለት መለሰልኝ። ቃላቶቹ ልክ እንደ ግርፊያ ነበሩ። ዕለት ዕለት በመጸለይና ከሌሎች እሻላለሁ በማለት በማመኔ ለምን ያክል ጊዜ በሰዎች ላይ ፈርጄ ይሁን? የእኔ እምነት ከሌሎች እንደሚሻል በማመን ምን ያክል ጊዜ ሌሎችን በክፉ ዓይኔ አይቼ ይሁን? በሚሰቃዩት ነፍሳት መካከል መመላለሴን ቀጠልኩኝ። ኃጢአታቸውን ለመሸፈን ሲሉ ጭንብልም ይጠቀሙ የነበሩ ባለጸጋዎችን ተመለከትኩኝ። አንዳንዶቹ የሃይማኖት መሪዎች፣ ሌሎቹም ተራ ሰዎች፣ ሁሉም ግን ተመሳሳይ ኃጢአት የሰሩ ነበሩ። እምነታቸውን በመያዝ ብቻ ከክርስቶስ ጋር ያላቸውን ሕይወት ግን ችላ በማለት ያ ብቻ እንደሚያድናቸው በማመን ይህ ሐሰተኛው እምነታቸው እንዲያንቀላፉ አድርጓቸዋል። እግዚአብሔርም አለኝ፣ ትዕቢት የነፍስ መርዝ ነው። ብዙ ክርስቲያኖች እምነታቸው ከፍርድ እንደሚያድናቸው በማመን እዚህ ወጥመድ ላይ ወድቀዋል። ነገር ግን በትዕቢት ልብ ወደ እኔ ሊቀርቡ አይችሉም። ሁሉም ቃላቶች ወደ እኔ የተወረወረ ያክል ተንቀጠቀጥኩኝ። ሁልጊዜም ቢሆን እዚህ ያደረሰኝ እምነቴና ጥንካሬ ቢመስለኝም ነገር ግን አሁን እግዚአብሔር እያለ ባለው ወጥመድ ተይዤ ይሁን የሚል ሐሳብ ውስጥ ገባው። ነገር ግን ይህንን ፈተና እንዴት ማለፍ እችላለሁ? በትዕቢት ውስጥ አለመኖሬን እንዴት ማረጋገጥ እችላለሁ? በማለት በሚርበተበት ድምፅ ጠየቅኩት። እግዚአብሔርም ለአፍታ ያክል በዝምታ ከቆየ በኋላ የሁሉም ነገር ቁልፍ ትህትና ነው ብራያን። ፍጹም አለመሆንን የሚያውቅ ትህትና፣ ዘወትር ምሕረቴ እንደሚያስፈልግ የሚያውቅ ትህትና፣ በቃል ብቻ ሳይሆን በልብህም ጭምር ከሌሎች የተሻልክ እንዳልሆንክ የማሰብ ሌሎች ላይ ላለመፍረድ፣ ነገር ግን እኔ እንዳስተማርኩ እነርሱን የመውደድ ትህትና፣ ከሁሉ በላይ ግን ማንም ቢሆን የትኛውም ብቁ ሰው ራሱን በራሱ ማዳን እንደማይችል በማመን መኖር ያስፈልግሃል። በዓይኖቼ እንባ ሲሞላኝ ይታወቀኝ ነበር። ሁልጊዜም በመዳንና በፍርድ መካከል ሆኖ ያስፈራኝ ቢጀምርም ነገር ግን ምን ያክል ታውሬ እንደነበር ገልጦልኝ ነበር።
እስከዚያ ቅስፈት ድረስ እምነቴ ብቻውን እንደሚያድነኝ አንዳችም ሳልጠራጠር ኖሬ ነበር። በእርግጥም አዎ የሚያድነኝ እምነት ነው። ነገር ግን ያለ ትሕትና በትዕቢት ልኖር ፈጽሞ አልታዘዝኩም። ከዚያም እግዚአብሔር ወደ ሌላኛው የሲኦል ክፍል መራኝ። እዚያ ያለው እሳት እንደ ሌላኛው ክፍል የሚንቦገቦግና ኃይል ያለው ባይሆንም ነገር ግን በውስጡ የነበረው ሕመምና ስቃይ ተመሳሳይ ነበር። ይህ ስፍራ የተዘጋጀው ራሳቸውን ከፍ አድርገው ለኖሩና ለትዕቢተኛ ክርስቲያኖች ነው። ይህ የተለየ ሲኦል ነበር። በዚያ ያለው ስቃይ አካላዊ ብቻ ሳይሆን መንፈሳዊም ጭምር ነበር። በዚህም ሰዎች እያንዳንዱን ድርጊትና እያንዳንዱን ሐሳቦቻቸውን ደግመውና ደጋግመው እንዲኖሩ ሲደረጉ አየው። ስቃያቸው እስከ ዛሬ ድረስ ያባከኗቸውን የንስሐ ጊዜያት ሁሉ እንዲያስታውሱ የሚያደርግ ነበር። በዚህ የሚገኙ እያንዳንዱ ክርስቲያኖች ለመዳናቸው ምን ያክል ቅርብ እንደነበሩና በትዕቢታቸው ምክንያት እንዴት ዕድል እንዳመለጣቸው በማወቅ ውስጥ ይኖራሉ። ጩኸታቸው የሚናገረው የአካላቸውን ስቃይ ብቻ ሳይሆን የመንፈሳቸውን ሲቃና ነፍሳቸውን የበላውን ጸጸት ኃያልነት ነበር። ከአሁን በኋላ ንስሐ ለእነርሱ ዋጋ የለውም። ፍርድ ተላልፏል። እናም ወደ ዘላለም ስቃይ ተጥለዋል። ከእነዚህም አንዱ የሆነው ሽማግሌ በቀረብኩት ጊዜ አይኔን እየተመለከተኝ እንዲህ አለኝ። እኔም እንዳንተ ነበርኩኝ። የዳንኩ መስሎኝ ነበር። እምነቴ ብቻውን የሚያበቃ መስሎኝ ነበር። ነገር ግን ሰዎች ላይ ፈረድኩኝ። እናም ከሌሎች እሻላለሁ በሚል ሐሳብ በመኖሬ ምክንያት ለዚሁ በቃው። እይታውን ልቋቋሙ አልቻልኩም። አይኖቹ በጸጸት ተሞልተዋል። እናም ይህ ጸጸት ዘላለማዊ እንደሆነ አውቅ ነበር። ነገር ግን ይበልጡን ያስጨነቀኝ የእርሱና የእኔ ታሪክ ተመሳሳይ መሆን ነበር። ምን ያክል ክርስቲያኖች በግምት ብቻ ሕይወታቸውን በመምራታቸውና መቼም ሲኦልን እንደማያዩ በማመናቸው በዚህ ቀርተው ይሆን? ከአጠገቤ የነበረው መለኮትም እንዲህ አለኝ፣ አሁን ተረዳህ ብራይን። ሲኦል ለምን ለገሃድ ኃጢአተኞች ብቻ እንዳልሆነ ተመለከት። ብዙ ክርስቲያኖች ወደዚህ የገቡት ስላልጸለዩ ወይም ስላላመኑ ሳይሆን በልባቸው ውስጥ ትዕቢት ስላለ ነው። መንፈሳዊ ሥራን ሳይሰሩና ነፍሳቸውን ሳይለውጡ እንዲያው የሚድኑ መስሏቸው ነበር። እነዚህ ቃላት በውስጤ እንደ ገደል ማሚቱ ያስተጋቡ ጀመር። ሁልጊዜም ቢሆን በእግዚአብሔር አምን ነበር፣ ጸልያለሁ፣ የክርስቲያን ሕይወትን መርጫለሁ። ነገር ግን አሁን አንድ ወሳኝ ነገርን እንደረሳው አውቄያለሁ፣ ትሕትናን። ከዚህ በፊት በእግዚአብሔር ፊት ትሑት ስለመሆን ምንም የማውቀው ነገር አልነበረኝም። እግዚአብሔርም በየዋህ ድምፅ እንዲህ አለኝ፣ አሁንም ጊዜ አለ። እዚህ የመጣኸው ለመማር ነው። እዚህ ያመጣሁ ልፈርድብህ ሳይሆን ሁለተኛ ዕድል ልሰጥ ነው። በቅስፈትም የማውቀው ዓለም ጠፍቶ ራሴን በሰላማዊ ስፍራ አገኘሁት። ልክ ሁሉም ነገር በቦታው እንዳለና ትርጉም የሚሰጥ ያክል ነበር። ችግር፣ ስቃይም ሆነ የሚሸከመውም ሸክም አልነበረም። ዕድሜ ልኬን የቻልኩት ቅሬታ፣ ሐዘንና ጸጸት ሁሉ በዚህ ዝምታ ውስጥ ሲሟሟ ይታወቀኝ ነበር። ይህ ለእኔ ብቻ የተሰራልኝ እያንዳንዷ ነገር በመለኮት ፍቅር የተገነባ ስፍራ ነው። በዙሪያዬ ምን እንዳለ ባላውቅም ነገር ግን ሁሉም ነገር ትርጉም እንዳለው አውቅ ነበር። ከዚያም አየሁት። ኢየሱስ ፊት ለፊቴ ቆሟል። መገኘቱ በፍቅርና በብርሃን የተሞላ ነበር። በዓይኑ ላይ ከየዋህነትና ከፍቅር በስተቀር አንድም ፍርድ አልነበረም። አየኝም እና ጸጋ በተሞላበት ድምፅ፣ ይህ ተሞክሮ ለአንተ ትልቅ ትምህርት ነው። ያየኸውም ነገር እና የመሰከርከው ነገር ሁሉ በመጽሐፍ ቅዱስ ላይ የተጻፈ ነው። ነገር ግን ብዙዎች ማመን በማቆማቸው ምክንያት ባለፉት 20 ዓመታት የብዙዎች እምነት ደክሟል። ይሁን እንጂ በመጽሐፍ የተናገርኩት ሁሉ እውነት ሆኖ ይኖራል። ቃላቶቹ ልቤን በጥልቀት ነኩት። ጣፋጭና ደስ የሚያሰኙ ቢሆኑ ነገር ግን እውነት ነበራቸው። በልቤ ስህተትን እንደሰራው ባውቅም ነገር ግን የጥፋተኝነት ስሜት አልተሰማኝም። የትንሽነት ስሜት ቢሰማኝም ነገር ግን የዚህን ያክል የመወደድ ስሜት ተሰምቶኝ አያውቅም። ኢየሱስም እንዲህ አለኝ፣ በመጨረሻም አንድ ነገር ላሳይ ይገባኛል። እንዴት እንደሆነ በማላውቀው መንገድ ምስሎች ከፊት መጥተው ድቅን አሉ። የረሳኋቸው የሕይወት አጋጣሚዎች ነበሩ። ኢየሱስ እያንዳንዱን ከፍቅር ይልቅ ራስ ወዳድነትን የመረጥኩባቸውን ቅስፈቶች ሁሉ ያሳየን ጀመር። እያንዳንዱ ቅስፈት ልብን የሚያደማ ነበር። የትንሽነት፣ የደካማነትና ከሁሉም በላይ የጥፋተኝነት ስሜት ተሰማኝ። ኢየሱስም እነዚህ ቅስፈቶች ሁሉ ድንገት የተፈጠሩ ሳይሆኑ እኔ ወደ አንተ ለመቅረብ ያቀረብኩልህ ዕድሎች ነበሩ። ልታድግበት የምትችላቸውን ዕድሎች ፈጠርኩልህ። እምነት ማለት ዘወትር እሑድ ቤተ ክርስቲያን መሄድ አሊያም ጸሎትን ልማድ ማድረግ ብቻ አይደለም። እምነት ከዚህ በላይ ነው። እምነት በፍቅር ለሌሎች መኖር ነው። መልካም ባደረግክ ቁጥር ነፍስህ ትበረታለች። ነገር ግን ለሰዎች ሕመም ጀርባህን በሰጠ ቁጥር ይጨልማል ካለኝ በኋላ በማያልቅ ፍቅር እየተመለከተኝ የሰዎችን ልብ አያለው። ልብህ ትልቅ እንደሆነ አውቃለሁ ብራያን። እናም ይህንን መልእክት ለሌሎች እንድታጋራ የመረጥኩ ለዚህ ነው።
የሰማኸውንና ያየውን እንድትረሳ አልፈልግም። ሲኦል አፈታሪክ ብቻ ሳይሆን እውነት ነው። ነገር ግን ነፃ ሆነ ተፈጥረሃልና በመልካሙና በክፉ መካከል የመምረጥ ዕድል አለ። እያንዳንዱ የፍቅር ተግባርህ ምንም ያክል ትንሽ ቢሆንም እንኳን ወደ ዘላለም ብርሃን ያቀርብሃል። እናም መልካሙን ከመረጥክ ለዘላለም ሰላምን እንደምታገኝ አረጋግጥልሃለሁ። ቃላቶቹ በነፍስ ላይ እንደተወረወሩ ሰይፎች ናቸው። የጥፋቶቼ ክብደት ሁሉ ተሰማኝ። እናም በሕይወቴ ለመጀመሪያ ጊዜ ትክክለኛው የእምነት ትርጉም ገባኝ። እምነት ከሥነ ሥርዓት ወይም ግዴታ ሳይሆን ሰዎችን ወደ ሌሎችና ወደ እግዚአብሔር የሚያመራ መንገድ ነው። ከዚያም ሁሉም ነገር ተሰወረ። መስራት ካቆመው ልፍት ጀምሮ ራሴን እንዴት ሆስፒታል ውስጥ ላገኘው እንደቻልኩ ምንም የማውቀው ነገር ባይኖርም በነፍሴ ላይ የተፈጠረውን ነገር ግን በትክክል አውቅ ነበር። እንደነቃውም ራሴን በመተንፈሻ ማሽን ተከብቤ በሆስፒታል ውስጥ አገኘሁት። እጄ ይንቀጠቀጣል፣ ሰውነቴም ዝሏል። እናም ኃይል የሚባል ነገር በውስጤ አልነበረም። ነገር ግን በሕይወት እንዳለው ሳውቅ የተሰማኝ ስሜት የተለየ ነበር። ከጎኔም አይኖቿ በእንባ የተሞሉና መነሳቴን ስታይ በእፎይታ የምተነፈሰውን ባለቤቴ ነበረች። እጄን ይዛም ዶክተሮቹ እንዴት ሕይወቴን እንዳተረፉት ቢነግሩኝም እኔ ግን ሕይወቴ በማን እጅ ላይ እንደነበር አውቅ ነበር። እግዚአብሔር ሁለተኛ ዕድል ሰጥቶኛል። መልሼ ያገኘሁት ሕይወቴን ብቻ ሳይሆን ጥልቅ የሆነ እምነትም ጭምር ነበር። ያየሁትና የሰማሁት ነገር ሁሉ ከውስጥ መሠረቴ አነቃቅቶኛል። ነገር ግን ከሁሉም በላይ አንድ ነገር ተምሬያለሁ። ፓኒክ አታክ የሚሉት ነገር ሰዎች የሚያካብዱት ወይም የድክመት ምልክት ሳይሆን እውነተኛ ነገር ነው። እንዲህ ያለው ነገር ሲያጋጥማችሁ አይደለም ሰውነታችሁ፣ የገዛ ትንፋሻችሁ እንኳን ሊከዳችሁ ይችላል። ማንም ሰው ቢሆን በሌላኛው ህመም ሆነ ድክመት ሊቀልድም ሆነ ሊፈርድ አይገባውም። በዚያ አልጋ ላይ አቅመ ቢስ ሆኜ ተኝቼም አስብ የነበረው ምስጋናን ብቻ ሳይሆን ኃላፊነትም ጭምር ነበር። ሕይወቴን ሁሉ በማላውቀው እምነቴ ላይ ተደላደዬ በባዶ ቃላትና በትዕቢት ብኖርም ነገር ግን ከዚህ በኋላ ነፍሴ እንዳለፈው እንደማይሆን አውቃለሁ። ራስን ክርስቲያን ብሎ መጥራት ብቻውን በቂ አይደለም። ጸሎትና የእሁድ ቤተክርስቲያን ብቻውን አማኝ አያስብልም። መለወጥ አለብኝ። እያንዳንዱ ቀን ኃጢአቴን ችላ ባለማለት እና ይቅርታን በመጠየቅ በትህትና መኖር አለብኝ። እምነት በትዕቢት የሚጓዙት ሳይሆን በትጋት በፍቅርና በኃላፊነት የሚኖሩት ሕይወት ነው። መቼም ፍጹም እንደማልሆን አውቃለሁ። ነገር ግን መዳን የሚመጣው ፍጹም ከመሆን ሳይሆን የራስን ኃጢአት ከማወቅ ትንሽ ብትሆንም እንኳን መልካም ነገሮችን ለማድረግ ከመትጋትና ለሚያስፈልጋቸው ሰዎች ጀርባችንን ካለመስጠት ነው። ነፍሴ ተለውጣለች። በዚህም ውስጥ የዘወትር ሕይወቴ ተለውጧል። ሲኦል እውነት ነው። እናም ብዙ ክርስቲያኖች እውነቱን ችላ ብለው የሚገቡበት ስፍራ ነው። ሁሉም ሰው እንዲያውቀው የምፈልገው እውነትም ይህ ነው። ትዕቢት ብዙ ክርስቲያኖችን ወደ ሲኦል የሚነዳ ነገር ነው። ይህንን ትምህርት ችላ አትበሉ። ሁልጊዜ ንስሐ ግቡ እና በእግዚአብሔር ፊት በትህትና ቆሙ። በዚህም እኔ በዓይኔ ያየሁትን መጥፎ ዕጣ ፈንታ ማስቀረት ትችላላችሁ። አንድ ነገር ተናግሬ ልጨርስ። ሰይጣን ሊያስታችሁ ሲፈልግ የሚጠቀመው ትልቁ ማታለያ እንደሌለ እናንተን ማሳመን ነው። ይህንን ትምህርት በሕይወታችሁ ላይ በመተግበር መዳረሻችሁ ሲኦል እንዳይሆን እንደምትጥሩ ተስፋ አድርጋለሁ። የምስክርነት ልባችሁን እንደነካ እርግጠኛ ነኝ። ይህንን መልእክት ለሌሎች በማጋራት የዓለም ሁሉ ብርሃንና ተስፋ የሆነውን የኢየሱስ ክርስቶስን መልእክት አዳርሱ። በምንሄድበት መንገድ ሁሉ ኢየሱስ በልባችን ውስጥ ያሰፈረውን ፍቅርና ተስፋ ለሌሎች ማጋራት እንችላለን። እግዚአብሔር ከእናንተ ጋር ይሁን። ተባረኩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግን አይርሱ። ይህንን አገልግሎት መደገፍ ከፈለጉ ደግሞ ከታች በሚገኘው በዲስክሪፕሽን ቦክስ ላይ በሚገኝ አድራሻችን መደገፍ ትችላላችሁ።